የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 19 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሚያዝያ 19 ቀን 2309 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም አሁን ያለንበትንና ምን ማድረግ እንደሚገባን የሚያስገነዝበውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዲሞክራሲያ እትምን አቅርበን የዝግጅታችን ፍጻሜ ይሆናል። አፋብን የዓለም አቀፉ ማህበረሰብ ያገዛዙን ነውርና የዘር ማጥፋት ጦርነትና በዚህ ጦርነት ውስጥ ያለውን ህዝብ በምርጫ ስም ለማታለል የሚያደርገውን ሩጫ የሚያጋልጥበትን ሰልፍ እንደሚደግፍ አስታወቀ። አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነትና በዚህ ጦርነት ውስጥ ያለውን ህዝብ በምርጫ ስም ለማታለል የሚያደርገውን ሩጫ ለዓለም ለማጋለጥ የተዘጋጀውን ዓለም አቀፍ ሰልፍ ያለንን ድጋፍ እንገልጻለን ሲል የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። የአማራ ህዝብ በታሪክ ውስጥ የራሱንና የሌላውን ኢትዮጵያ ማንነትና ለታሪክ በመስዋዕትነት ያስከበረ ከመሆኑም ባሻገር በጋራ ሀገር ላይ በእኩልነት ለመኖር እሴቱ ያደረገ ህዝብ መሆኑ ግልጽ ነው። ይሁን እንጂ ከ8 ዓመታት በፊት በለውጥ ስም በድራማ ታጅቦ ወደ ስልጣን ላይ በወጣው የብልጽግና ዘር አጥፊ አገዛዝ አማካኝነት ይህ ህዝብ መዋቅራዊ የዘር ፍጅት ታውጆበት የህልውና አደጋ ውስጥ ይገኛል። በህዝቡ ላይ የሚፈጸሙ ቀጥተኛም ጥቃቶች፣ የጦር ወንጀሎች፣ የሰላም እጦትና የመብት ጥሰቶች ከጊዜ ወደ ጊዜ እየጨመሩ መጥተዋል። ይህንን ተከትሎ ያገዛዙ ወንጀል ማጋለጥን ጨምሮ በተለያዩ መልኩ ተጋድሎ ሲያደርጉ የቆዩት በውጭ የሚገኙ ወገኖቻችን በአገዛዙ የዘር ማጥፋት ወንጀሎችና ህጋዊ ጨፍጫፊ ለመሆን የሚያደርጋቸውን የምርጫ እንቅስቃሴዎች አስመልክቶ በዓለም አቀፍ ደረጃ በተቃውሞ ሰልፍ ድምጻቸውን ለማሰማት መዘጋጀታቸውን ተረድተናል። በመሆኑም አገዛዙ በዘር ማጥፋት ወንጀል ተጠያቂ መሆን የሚገባው ስብስብ እንጂ በጦርነት ቀጠና ውስጥ ያለን ህዝብ በምርጫ ስም አታሉ ተጨማሪ የጭፍጨፋ ዓመታትን ሊያገኝ የማይገባው በመሆኑ አገዛዙ የአፍሪካ ቀንድ የቀውስ ጠማቂ ኃይል በመሆን ኢትዮጵያውያንን ብቻ ሳይሆን የቀንዱን ህዝቦች ሰላም ጭምር የነፈገና በኢትዮጵያ ጎረቤት ሀገሮች የውስጥ ጉዳይ ጣልቃ እየገባ ያለ እንደመሆኑም በዲፕሎማሲ መድረኮች ተገቢ ሊደረግበትና ሊወገዝ የሚገባው ነው። የብልጽግና አገዛዝ እያደረሰ ያለውን የሰብአዊ መብት ጥሰት በማጋለጥ ምርጫ የአገዛዝን ስርዓት አልበኝነትና የህዝብን ሰቆቃ የሚያራዝም መሆኑን ማሳወቅ አስፈላጊ ነው። ዘር አጥፊና አምባገነን አገዛዝ እያደረሰ ያለውን ሰቆቃ በማሳወቅ ዓለም አቀፉ ማህበረሰብ ችግሩን ተረድቶ ከአማራ ህዝብ ጎን እንዲቆምና ለአገዛዙ የሚያደርገውን ድጋፍ እንዲያቆም ግፊት ማድረግ በመሆኑ የዲያስፖራው ማህበረሰብ በነቂስ ወጥቶ ድምጽ ለተነፈገው ህዝብ ድምጽ በመሆን ታሪካዊ ግዴታው እንዲወጣና ለተነፈጉት ፍትህ በመጠየቅ የተሳካ ሰልፍ እንደሚያደርግ እንጠብቃለን በማለት የአማራ ፋኖ ብሔራዊ ንቅናቄ መልእክቱን አስተላልፏል። የ2018 ዓመተ ምህረት ምርጫ ስራ አስፈጻሚ የሆኑት 4 የብልጽግና ካድሬዎች በፋኖ ቁጥጥር ስር ውለዋል። በወሎ ቤተ አማራ ሚኒልክ የአሳምነው ኮር ተከዜ ክፍለ ጦር 5ኛ ሻለቃ በአሁን ተገኝ አካባቢ በመንቀሳቀስ የይስሙላ ምርጫ ለማስፈጸም ይንቀሳቀሱ የነበሩ የብልጽግና ተቀጣሪዎች በቁጥጥር ስር ውለዋል። የኦህዴድ መራሹ አገዛዝ በሚቀጥለው ግንቦት ወር ለማካሄድ የምርጫ ኮሚቴ በአሁን ተገኝ ከተማ ወክሎ ለማስመረጥ የተመለ 38 ግለሰቦች ወልዲያ ወስዶ ከሰለጠናቸው በኋላ
ወደ የአካባቢው ሲመለሱ ሳንቃ ላይ ልዩ ኦፕሬሽን በመስራት 4ቱ ሲያዙ ቀሪዎቹ ካሉበት ቦታ በመሄድ አንገታቸውን ይዘን እናመጣቸዋለን በማለት የሻለቃ አመራሮች አሳውቀዋል። ሳንቃ አካባቢ ከተያዙት ምርጫ አስፈጻሚ ኮሚቴዎች መካከል አንደኛው የአንድ ወረዳ አስተዳዳሪ ወንድም እንዲሁም ሌላኛው ባለሀብት ሲሆን ቀሪዎቹ ሁለቱ የተሻለ ኑሮ የሚመሩ ቢሆኑም በጥቅም በመታለል ከብልጽግና 400 ሺህ ብር በየነዳቸው አካውንት እንደገባላቸውና ምርጫውን ለማስፈጸም እንደተላኩም ተናግረዋል። መዳረሻ ድልና ነጻነት የሆነ የአማራ ፋኖ የይስሙላ የደም ምርጫውን በየትኛውም አግባብ አማራ ክልል ውስጥ እንዳይካሄድ ትልቅ ስራ እየሰራ መሆኑን ታውቋል። የብልጽግና መከላከያ ሰራዊት ንጹሃን አማራዎችን በከባድ መሳሪያ ጨፈጨፈ። አገዛዙ ስልጣን አስጠባቂ ሰራዊት በእግረኛ ሰራዊት አልባሳትን ሲል ያልሳካለት ያለው የአማራን ህዝብ በከባድ መሳሪያ በመጨፍጨፍ ህዝብን ጠልነቱን አሳይቷል። በግዳን ወረዳ ዙሪያ 06 እና 07 ቀበሌዎች የአፋብን ወሎ ቤት አማራ ሚኒሊክ የጥራሪ ክፍለ ጦርን አፈናለሁ ብሎ አስቦ ተንቀሳቅሶ ባካሄደው አውደ ውጊያ ባጸፈው ሽንፈትን ሲከናነብ ከ25 በላይ ሰራዊቱን በሞትና ቁስለኛ ሲሆኑበት በዚህ የተናደደው አገዛዙ በከባድ መሳሪያ በዘፈቀደ በመተኮስ ንጹሃንን ገድሏል። በሰሜን ወሎ አስተዳደር ዞን ቡግና ወረዳይና ከተማ ላይ መሽጎ የሚገኘው አገዛዙ ካድሬ ሚሊሻ፣ ፖሊስ፣ አድማ ብተና አባላትን አማራን ለማስጨፍጨፍ ብልጽግና ታማኝ አገልጋይ ሎሌ መስለው ለመታየት የፋኖ ቤተሰብ አባላቶችን እያፈሱ ሲያስሩም ሲያሰቃዩ መሰንበታቸው ተስተውሏል። እስካሁን ባለው መረጃ መሰረት አይና ከተማ ላይ የፋኖ ቤተሰቦች ናቸው በሚል ከ20 በላይ ንጹሃን አማራዎች እየታሰሩ ሲሆን የታሰሩበት ምክንያት ሲጠየቁም ልጆቻችሁ ለብልጽግና እጅ እንዲሰጡ እንዲገቡ አድርጉ፣ የብልጽግና የጨረባ ምርጫ አስፈጻሚ የላክናቸውን ልጆች መንገድ ላይ 30ኛ ማዕረጉ ተማረ ክፍለ ጦር አግኝቷቸዋል። እናም ምርጫ አስፈጻሚዎቻችንን ካልተለቀቁ እኛም አንለቅም በሚል እርባና ቢስ ምክንያት እንደሆነ ተገልጿል። ብልጽግና ፓርቲ ዳግም አማራን ለመጨፍጨፍና መጠነ ሰፊ ጥቃት ለመፈጸም ባዘጋጀው የደም ምርጫ ድግስ ላይ ለተጨማሪ 5 ዓመት የአማራን የምጥ ዘመን ለማራዘም ገብቷችሁ ጥቅም አታሏችሁ የምትተገጋጡ ጥቁር አማራዎችን የማንታገስ ቀይ መስመራችን መሆኑን በማወቅ በንጹሃን ላይ ከምታደርሱት እንግልት፣ እስርና ወከባ እንድትታቀቡና በቡድንም ይሁን በግለሰብ ደረጃ ለወደፊት ጥቁር ታሪክ ጥላችሁ እንዳታልፉ ሲል የ303ኛ ግዙፉ አሳምነው ኮር ጥብቅ መልእክቱን ያስተላልፋል። ከጉሙዝ ኃይል አንድነት ግንባር የአጋርነት መግለጫ ተሰጠ። የጉሙዝ ኃይል አንድነት ግንባር ትግላችን የህዝብ ነው፣ የጥቅም አይደለም። የምናደርገው ትግልም ህዝባችን ነጻ እስከምንወጣ ድረስ ነው። ከማንኛውም የብሔር ብሔረሰቦች ችግር የለብንም። ከሁሉም በኢትዮጵያ የሚንቀሳቀሱ የነጻነት ታጋዮች ጋርም አንድነት ፈጥረናል። ስለዚህ በማንኛውም ቦታ የምናደርገው እንቅስቃሴ ተማሪ፣ መምህር፣ ሐኪም፣ ገበሬ እንዲሁም ከፖለቲካ ነጻ የሆኑትን የክልል ነዋሪዎች የማይነካ መሆኑን እንገልጻለን ብለዋል። በአሁኑ አጋጣሚ ሚሊሻ፣ አድማ በታኝና ፖሊስ፣ መከላከያ ሰራዊቶች ከኛ ጋር የምታደርጉት ትግል የአንድነት ግለሰብ ወንበር ለማስጠበቅ እንጂ ለሀገር ለህዝብ እንዳልሆነ በመገንዘብ እኛ ጋር ጦርነት ለመግጠም ከምትመጡ ኑ የኛን ጦር ተቀላቀሉ፣ አብረን እንታገል፣ አዲስ የዲሞክራሲ መንግስትን ገንባ የሚል ጥሪ ማስተላልፈዋል። የዕለቱ ዜና በዚያ በቃ። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ቅጽ 49 ቁጥር 2። ትግሉ የተወሳሰበና ረጅም መሆኑ ግልጽ ነው። ስለዚህም ህዝባዊ ድርጅት በአስፈላጊነቱ የተያያዘው መስመር ትክክለኛ መሆኑን መፈተሽ ይኖርበታል። ይህ ሐቅ ነው በጊዜው ጉባኤ ማካሄድን የግድ የሚያደርገው። ድርጅታችን ጉባኤ እንዳያደርግ ብዙ ሻጥር እንቅፋት ቢሆንበትም የክህደት ጠረን ቢያፍነውም ሰባተኛ ጉባኤውን ማድረግ ችሎ አዲስ አመራርን መርጦ የወደፊት ይዞታውን ሆነ አሰራሩን ቀይሶ ትግሉን ሊቀጥል ችሏል። ጉባኤው የተሐድሶ እንጂ የድግግሞሽ አልነበረም። ለውጥን ያስረገጠ ቤት እጠርጋለሁ ብሎ ቆሻሻውን ወደ ምንጣፍ ስር ከታችም አልነበረም። በመሆኑም የት ደርሰናል ብሎ መጠየቁ አግባብ ያለው ወቅታዊና አስፈላጊ ሆኖ ይገኛል። በእውነትም የት ደርሰናል? የደረስንበትን ሁኔታ ከነበርንበት ጋር አነጻጽሮ መመርመሩ ማነጻጸሩ የግድ ነው። የወያኔን ፍጹም ዘረኛ አገዛዝ የተካው ከመሰል ጅረት የተቀዳው ዘረኛ የኦሮሞ ጭፍንና አረመኔ አገዛዝ ነው። ለውጥ የተባለው የዘረኞች ቅይር ነው። በቀላል አቀራረብ ጎይቶምን ጉዲና ተክቶታል። የአገዛዝ ለከት፣ ሀፍረት፣ ይሉኝታ፣ ርህራሄ የሌለው ድፍንቅል አረመኔ አገዛዝ በመሆኑም የኢትዮጵያ ሕዝብ ስቃይና ሰቆቃ ተባባሰ እንጂ አልቀነሰም፣ አልተቀየረም። ከድጡ ወደ ማጡ፣ ከእንጦርጦስ ወደ ገሃነም ነው። በዚህም በዚያም በአሁኑ ጊዜ የቅራኔ አፈረጃጀቱ ዋናው ቅራኔ በሰፊው ሕዝብና በዘረኛው የኦሮሞ አገዛዝ መሃል ያለው ነው። ቀደም ኮሎኔሉን ለውጥ አምጪና አገር ወዳድ ያሉ ነበሩ። ይህ ደግሞ ዋና ጠላት ወያኔ ብቻ እንጂ ኮሎኔሉን አይመለከትም ብለው የጠመሙም ነበሩ። ይህ የተሳሳተ አቋም ኢህአፓንም በክሎ ለዓመታት አሽመድምዶት ነበር። የአንጃ ክስተት ሆኖ ድርጅቱን ያሽመደመደ ይህ የተሳሳተ ፍረጃ በሰባተኛው የተሐድሶ ጉባኤ ተወግዷል። ኢህአፓ ቀይዶ የነበረውን የእግር ብረት አውልቆ ከጣለ በኋላ መስመሩን አስተካክሎ ዘረኞችን በሞላ ሊጋተር ተነስቷል። ከዘረኞች ጋር በንክኪም እንዳይቆሽሽም በሚል እንሞዳሞድ ባዮችን ሆነ በትብብር ሽፋን ሊያኮላሹት የተነሱትን ወግዱ ብሎ ጸንቷል። ብዙሃኑ የኢትዮጵያ ሕዝብ ከዘረኛው አገዛዝና ከዘረኝነት ጋር ያለው ቅራኔ አብይ ቅራኔን ቦታ ይዟል። በሁሉም ፈርጅ የኦሮሞማው አገዛዝ በአሜሪካና ኤሚሬትስ ድጋፍ ለስልጣን ከበቃ በኋላ የኢትዮጵያ ሕዝብ መከራና ሰቆቃ ተባብሶና ጨምሮ ይገኛል። በቡራዩ የጀመረው ፍጅት በሀገር ሙሉ ተስፋፍቶ የኮሎኔሉ ጦር ሸኔ በሚል ስምም ተከናንቦ በሕዝብ ላይ በተለይም በአማራው ላይ ባስከፊ ጭካኔ ተጠናክሮ ሕዝብን እርስ በርስ በሚያፋጅ መጠን አሁንም በመካሄድ ላይ ነው። ሥራ አጥነት ሊቀንስ ቀርቶ ወጣት ለአቅመ ሔዋን ያልደረሱ ሕፃናትን ሳይቀር ለሴተኛ አዳሪነት ዳርጓል። የደሞዝ ጭማሪ ሊታይ ቀርቶ አይነሳም። የኮሎኔሉ ሚኒስትሮች ጭማሪ መጠየቅ ክህደት ነው እስከ ማለትም ደርሰዋል። ሰላም ደብዛው ጠፍቷል። ስለ ሁኔታው አስከፊነት ማንሳት ራሱ ተረስቷል። አሜሪካ አሁንም ቢሆን ፋሽስቱን አገዛዝ እየደገፈች ትገኛለች። ኤሚሬትስ ለኮሎኔሉ ጦር መሳሪያ ገዢ ናት። የኢትዮጵያን መድከም በሃይማኖትም ልዩነት መናቆርም ጠላቶቹ ሁሉ የቅርቦቹም የራቁትም የሚመኙት ነው። ዜጎች በገዛ ሀገራቸው ጠዋት ከቤት ወጥተው ማታ በሰላም ለመመለሳቸው ዋስትና የላቸውም። ዜጎች ይጠለፋሉ። ከ4000 ብር እስከ 400,000ና ሚሊዮን ካልከፈሉ አይለቀቁም። ሙስና አገራችንን መለያው አድርጓታል። ፍትህ ዘበት ሆኗል። ግብረ ስየልም የሁሉም እስረኛ ዕጣ ነው። በሰራዊቱ ተሰልፎ ለኢትዮጵያ የተዋደቀው መንገድ የተጣለ ሲሆን
ይህ ጸያፍ ዘረኛ አገዛዝ አገራችንን ሊያዋርድ ታክቶ እየሰራ ነው። የሀገር በዓላት ኢትዮጵያ እስካሉ ድረስ እንዳይከበሩ፣ ሰንደቅ ዓላማችን እንዳይውለበለብ አግደዋል። ለአገሩ መዋደቅ መሰዋት ግንባር ቀደም ሆኖ ታሪክ የሰራውን የአማራ ሕዝብ ታሪኩን ክደውና ከልሰው በአንጻሩ ልቦለዱን ጥላቻ ቀፍቃፊ ዘረኛ ድርሰት ያስፋፋሉ። ጸረ ኢትዮጵያዊነታቸው ነጋ ጠባ ይከሰታል። አገራችንን የሚያዋርድ ማንኛውም አጋጣሚ እንደ ጥንባንሳ ጆፌ አሞራ ይጠራቸዋል። የኢትዮጵያ ዋና ጠላትና በቆራት ትግል መደምሰስ ያለበት አገዛዝ ነው። በኢትዮጵያ የንግግር የፕሬስ ነጻነት የለም። በእስር ላይ ያሉ ጋዜጠኞች ከሀገር የተሰደዱትም ብዙ ናቸው። አድዋን ማክበር ያስቀጣል፣ ሰንደቅን ማውለብለብ ያሳስራል። ሳንሱር አሁንም አለ። የደህንነት ሰራዊታቸው የሕዝብን መብት አፋኝ ተቋም ነው። ፍትህና የሕግ ሥርዓት ከሀገር ከጠፉ ዓመታት አልፈዋል። ዜጋ መብቱን ተነፍጎ ይቀፈደዳል። በየአደባባይ ውርጋጥ ያገዛዙ ፖሊስ ቀሳውስትን ያንገላታል፣ ሽማግሌን ያዋርዳል። ይከበር የነበረው ባህላችን፣ ስነ ሥርዓታችን ከገለማው ሥርዓት ተቃርኖ ግብግብ ላይ ነው። ሥርዓቱ የባለጌዎችና የዋልጌዎች ሥርዓት ነው። ማህበረሰቡን አቃውሰውታል። ፍጅት መለያቸው ነው። በጥገና ታሽቶ የሚቀና አይደለም። የሀገራችንን ሰላም ይሁነኝ ብለው እያጠፉት ነው። የውሸት እናት ቤቷ 4 ኪሎ ቤተ መንግስት ነው ተብሏል። ሐቀኛ ዜና እንዳይቀርብ ከልክሎ በብዙ ወጪ አገር ወዳድ አስመስሎ በከፈታቸው መገናኛ ብዙሃን በሬ ወለደን ያሰራጫል። ኢንተርኔት አገልግሎትን ይዘጋል። ከትላንት ዛሬ ችግሩና ቀውሱ ተባብሷል። አገዛዙ በአስከፊ ደረጃ ጠቧል፣ ገልምቷል። አዲስ የኦሮሞ ኦህዴድ ገዢ መደብ ይሉኝታ ያልተፈጠረበት ነው። 30 ሚሊዮን ሕዝብ ተርቧል። በለመዱት እነ አሜሪካ ኢኮኖሚው አድጓል ተመንድጓል ቢሉም ኢኮኖሚው ተንኮታክቷል። አገዛዙ ራሱ 22 በላይ ባንኮችን በሸኔ ብሎ እንደዘረፈው ሁሉ ብሔራዊ የሚባሉትን ባንኮች፣ አየር መንገድ ወዘተ የራሱ የግሉ አድርጓቸዋል። አየር መንገዱ ላይ ማዕቀብ ማድረግ አስፈላጊ ነው ስንል የባጀነው ወታደርና መሳሪያ አመላላሽ በመሆኑ ብቻ ሳይሆን ገቢውም ለሕዝብ መፍጃ መሳሪያ መግዣ በመዋሉም ነው። በኢኮኖሚው መስክ ትግላችን ባገዛዙ ላይ ሁለገብ ማዕቀብን ማድረግ ሕዝባዊ መሳሪያችን ነው። የብር ምንዛሪ አቅም ወድቋል። ይበልጥ ውድቀትም በቅርቡ ይታወጃል። የኢትዮጵያ ብድር ብዙ ቢሊዮን ዶላርን አልፏል። ዋስትና የሆነው የቡና ምርት ለዓመታት ተይዟል። መርዶው በዛ እንዳይባል እንጂ የኢትዮጵያ ማለት ራሱ ልቦለድን ማስተናገድ ከሆነ ዓመታት አልፈዋል። የሕዝብን ቤቶች እያፈረሱና ታሪካዊ ማስታወሻን ድራሽ እያጠፉ ለጥቂቶች ጥቅም ብቻ የሚውሉ ሕንጻዎችን ገንብቶ ከተማዋ ተዋበች፣ አገር አደገች ማለቱ ዛሬ ማንንም አያታልልም። በወዳደቁ የኳርቶን ቤቶችም ለመኖር ያልቻሉ ሚሊዮኖች መንገድ አዳሪ መሆናቸው ሊደበቅ ያልቻለ ከመሆኑም በላይ መሬት ቪላ ለኦሮሞ ራቆት በመንገድ ለአማራ የሚለውን መፈክር በመከተል አሁንም በሺዎች የሚቆጠሩ አማራ ሕፃናት ሳይቀር መንገድ አዳሪ ሆነዋል። የኑሮ ውድነት የቲማቲም 35 ብር በኪሎ፣ ቃሪያ ሽንኩርት 55 ብር በኪሎ፣ ሊትር ዘይት 1170 ብር፣ ነጭ ሽንኩርት ዋጋ ጣራን ጥሶ በመናሩ ለከተሜው በቀን 3 መብላት የሩቅ ጊዜ ትዝታ ሆኗል። ኢኮኖሚውን ሆነ ጠቅላላ አገዛዙን ኦሮሞ ማድረግ ምንም ችግርን አልፈታም፣ መሻሻል አላመጣም። በወያኔ ጊዜ ታይቶ ከነበረው የባሰ ቀውስን ቀፍቅፏል። ሕዝብን ከስልጣን ያገለለና በዘረኝነት ላይ የተመሰረተ አገዛዝ ቀውስ ቀፍቃፊ እንጂ እድገትን ሊያመጣ የሚችል አይሆንም። እስከዛሬ የተገኙ ድሎች ይቀለበሳሉ። ሕዝብ ይበልጥ ይከፋፈላል። የጦርነት መፍትሄነት ብዙዎችን ያሳምናል። ሰላም ፍለጋ ከቅዠት
ይፈረጃል። ትንኝ ምንም ቢገዝፍ ታላቅ አዋቂ ቢባል ትንኝነቱ የሚቀየር አይሆንም። በዓለም አቀፍ ደረጃ የትምህርት ይዞታ ስለወደቀ የዶክተር ፕሮፌሰሩ የመሐይምነት ታፔላ ከመሆን ሌላ ፋይዳ የማይኖረው ይሆናል። አዛውንቱና አዋቂው የሚገለልበት የሚናቅበት እውነታም ይከሰታል። የነ ምሁር ትርጉምም ከኔቢጤ አቶ የተለየና የመጠቀ መሆን ያቅተዋል። የወደቀ ኢኮኖሚ፣ የተወናበደ ፖለቲካ፣ ቀውስ አቀፍ የዘቀጠና የማይፈለግ ማህበረሰባዊ ሁኔታ ባጭሩ ከድጡ ወደ ማጡ ያለንበትን ሁኔታ ገላጭ ይሆናል። አንዳንዶች ነገሩ ያው ነው፣ መፈክራቸውም ለውጥ የለው ብለው ያማርራሉ። ሁኔታዎች ካልተቀየሩ መፈክሮች መቀየራቸው ስህተት ነው። መሬት ላራሹ ዛሬም ወቅታዊ መፈክር ሆኖ ያለው የአርሶ አደሩ ሰቆቃ ባሰ እንጂ ተወገደ ሊባል ባለመቻሉ ነው። አምባገነኖች ለስልጣን እየበቁ የሽግግር መንግስት ጥያቄ ተንጠልጥሎ ተክዶ ከርሟል። ህዝባዊ መንግስት ያልነው መፈክርም እንዲሁ ተሸውደናል። መፈክራችንን ነጥቀው ሲበርዙት መቋቋም አቅቶናል። ከአምባገነን አገዛዝ ጋር ድርድር፣ ውይይት የህዝብ ምርጫ ሊሆን አይችልም። የህዝብን ፍላጎት የደገፉ መስሎ አታሎና ወናብዶ መፈክሩን ነፍስና ይዘት ማሳጣት ከፋሽስት መንግስቱ ጀምሮ አምባገነኖቹ የተካኑበት ብልጣብልጥ የአረመኔው መንግስቱ ብልጥነት ሆኗል። አረመኔውና ሰው በላው መንግስቱ ራሱን ጊዜያዊ ብሎ ለብዙ ዓመታት እያስለቀሰ ተወዝፎብናል። ሰው በላው ወያኔ ህዝባዊ ብሎ ዘረኛ ጸረ ህዝብ አገዛዝን ለ27 ዓመታት ጭኖብን ቆይቷል። ዘረኛው ኮሎኔል ዳግማዊ ወያኔ ሊሆንብን እየተፈራገጠብን ነው። ህዝብ ጠላቶቹን አውቋል። የኮሎኔሉም ድጋፍ ባያሌው ቀንሷል። በጦር ሜዳ ኪሳራው በስቶ ሽንፈትን ይከናነባል የሚለውን መደምደሚያ እና አሜሪካም የሚጋሩት ሆኗል። ድላችንን እንዳይቀሙን መዋደቅም የህዝብ ግዳጅ ሆኖ መጥቷል። ከዛሬው ይጠበቅብናል። አሳልፎ ሰጥቶ ቁጭት ምንም ፋይዳ የለውም። ለህዝብ የሚበጅን ለውጥ ማምጣት ለአንዴም ለሁሌም ታግለን ዘረኛውን አገዛዝ ከነክልል ግሳንግሱ ትቢያ መወርወር አለብን። የአካባቢው ሁኔታም ከህዝብ እይታ አንጻር ለሀገራችን ያመቸ እንዲሆን ለማድረግ ገና ብዙ ትግልን ጠያቂ ነው። በአባይ ግድብ ግንባታ የተነሳ በርካታ አረብ ሀገሮች ከግብጽ ጋር ተሰልፈዋል። የውጭ ጉዳይ ፖለቲካን ቀያሽ ችሎታ አልባ የሆኑ በመሆናቸው የኢትዮጵያ ወዳጆች ቁጥር ቀንሶ አፍቃሪ ወያኔ የነበሩ ሁሉ በአንጻራችን ተሰልፈዋል። የቅርብም ሆነ የሩቅ ጠላቶቻችን በዝተዋል። ከኢትዮጵያ ጥቅም አንጻር ወዳጆችን ከማጠናከር ይልቅ መሳለቂያ ሆኖ የከረመው ዘረኛ አገዛዝ በአፍሪካ ደረጃ እንኳ አስተማማኝ ወዳጅ ለኢትዮጵያ ማትረፍ አልቻለም። የረጅም ጊዜ የኢትዮጵያ ጠላት ሆኖ የቆየው አሜሪካ የጨቋኝ አገዛዝ የጀርባ አጥንት እንደሆነ አለ። የፍልስጤም ሕዝብን ፍጅት በተመለከተ ሕሊና ቢስ ሆኖ ከተገኘው አስተዳደር ድሮስ ምን ይጠበቃል? የቦዘበት ኮሎኔል መስመር ቀያሽ መሐይም ወያኔዎች ሚኒስተር ሆነው የውጭ ፖለቲካ የሚባለው የሚያስለቅስ ቧልት መሆኑም የሚደንቅ አይደለም። በዋሽንግተን ባለስልጣኖች ቢሮ ሰግዶ 4 ኪሎ ዘው ማለቱ ቀላል አይደለም። ጠላትና ወዳጅን ጠንቅቆ ማወቅ የድል ዋስትና ነው የሚለውን መርህ መዘንጋት አያዋጣም። የውጭንና የውስጡን የጠላት ሁኔታ ማጤን ብቻ አይበቃም። የራስን ጎራም ጥንካሬና ድክመት መገምገሙ እንዲሁ አስፈላጊ ነው። የቻይናው የጦርነት ፈላስፋ ሱንዙ በጻፈው የጦርነት ጥበብ በሚለው መጽሐፉ ጠላትህን እወቅ፣ በተለይም ራስህን እወቅ፣ 100 ጦርነት ብትገጥ አሸናፊ ትሆናለህ በሚል መክሮ ነበር። በግምገማው ጨካኝ መሆን ያስፈልጋል። ለቀቅተኝነትን ማስተናገድ የለብንም። ድክመትን አውቆ ማስወገድ መቻሉ ጉልበትን ይሰጣልናም ነው። ወያኔ
በእብሪት እንዳፈተተው የሚጨፍርብን ጊዜ አክትሞ ፍርሃትና መርበርበድ ጓደኛው ሆኗል። የወያኔ አገዛዝ አፈር ሲበላ ሁኔታው ለአዲስ ክስተቶች መድረክ ሆኗል። ኢህአፓ ውስጥ ኮሎኔሉን ካልደገፍን የሚሉ ሽንፈተኞች መግለጫ አውጥተን ከጎንህ ቆመናል ብለን ይፋ ድጋፍ እንስጠው ብለው የአዲስ አንጃ ጭንቅላታቸውን አንስተው በተወሰኑ ክፍሎች የበዛ ድምፅ አለን ብለው የድርጅቱን ሥራ ለ5 ዓመታት አደናቀፉ። ይህ በይፋ ሳይሆን በውስጥ በተካሄደው ረብሻ ድርጅቱ ተጎድቷል። ብዙሃኑ ለኮሎኔሉ መስገድ የኢህአፓ መስመር ሊሆንም አይችልም ብለው ባካሄዱት 7ኛ የተሐድሶ ጉባኤ ጸረ ፋሽስት ጸረ ኦህዴድ አገዛዝ ሁለገብ መስመራቸውን ዳግም አጽድቀዋል። ትግሉ አሁንም ቀጣይ ቢሆንም በየጊዜው አለን የሚሉትን ባንዶችና አንጃዎችን በቆራጥነት ተጋትሮ ድባቅ እንደመታው አሁንም አሸናፊ እንደሚሆን ምንም ጥርጥር ባይኖርም የሕዝብን ቀጥተኛ ድጋፍ በሰፊው ማግኘቱን ማስረገጥ ይጠበቅበታል። ሕዝብ ላይ የተጫነውን አረመኔ ጠባብ ኦሮሞ አገዛዝን በብረት ገጥሞ ኢትዮጵያዊ ኩራት ክብርን ያስመለሰልን የፋኖ ኃይልም ዛሬ በድል አፋፍ ላይ መድረሱን ያገዛዙ ፕሮፓጋንዳ ሊክደው የሚችል አይደለም። የፋኖን የድል ጉዞ እየጎተተ ያለው በስልት መደራጀት መደራከሙ፣ አውራጃዊነት አለመወገዱና የባዕዳንን ሻጥር ይመለከታል። በደፈናው የምንሰጠው ግምገማ ከፋኖ መስዋዕትነት ወይ ተጋድሎ የሚቀንሰው ባይኖርም የኃይሎቹ አንድነት ሊጠናከር አለመቻሉ ግልጽ ነው። ይህ የአደረጃጀት ድክመትና አውራጃዊነትን ይመለከታል። በአማራው መሃል መፈራቀቅን ለመፍጠር ልዩ ስራቸው የሆነ የባዕድ ሰላዮችና ሰርጎ ገቦች ተሰማርተዋል። ሚሊዮኖች ብር እየወጣበት ያለ ዘመቻ ነው። ምንም እንኳ በውጭ ሀገር ያሉ ኢትዮጵያውያን ለትግሉ ቢረዱም በርካታዎቹ ደግሞ ለአሜሪካ የሰገዱ የአሜሪካን አፍራሽ ሴራ የሚደግፉ መሆናቸው አያከራከርም። የተገዙም ተሳስተውም የጠላት መሳሪያ መሆናቸው ባሉበት ተልእኮ ማሳካት ሲያቀታቸው ከዱባይ እስከ ናይሮቢ መስፈራቸውን ያልታዘበ የለም። ከፋኖው ተጨባጭ ትግል ገለል ያሉት ምሳሌ ናቸው። ውይይት እናድርግ፣ ዕውቅና እንሰጣችኋለን ከረብጣ ገንዘብ ጋር በሚል አሜሪካ ኤሚሬት የሚለፉት ክህደት ፈጽሙና እንርዳችሁ አገርን ለመጉዳት ኢትዮጵያን ለማዳከም የሚል ጥሪ እንጂ ሌላ አይደለም። እነ ኦነግ ዝግጁ መሆናቸው የሚጠበቅና የሚወገዝም ነው። ከዘረኛውና ወንጀለኛው አገዛዝ ጋር መሞዳሞድ ከወንጀል የሚቆጠር ነው። ለባዕድ ጠላቶች መንበርከክ መገዛት ጸረ ኢትዮጵያ ወንጀል ነው። አቋማችን ከጠራና አስመሳይ የድል አጥቢ አስመሳዮችን ካጸዳን ድል ቀጠሮ አያሻውም። አገር ሊያፈርስ ሰማይ ምድርን እየቧጠጠ ያለው የኦሮሞማው ዘረኛ አገዛዝ የወያኔና የደርጉ ቅሪቶች በአዴኖች ከሃዲ ምሁራንና እነዚሁኑ ጸረ ኢትዮጵያ ኃይሎች አቅፎ ደግፎ የቆሙ ኢሚሬትና ኢምፔሪያሊስቶች ባንድ ወገን ህልውናውንና አገሩን ሊታደግ ታጥቆ እየተፋለመ ያለው የፋኖ ህዝባዊ ኃይል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አገር ወዳዱና ሰፊው የኢትዮጵያ ህዝብ በሌላ ወገን ተናንቀው ያሉበት ነው። ህዝባዊ ኃይል ፋኖና የኢትዮጵያ ህዝብ በአጠቃላይ ዘረኛውን አገዛዝ ሊያስወግድና በቦታው ሁሉን ያሳተፈ የሽግግር መንግስት ይቋቋም ዘንድ በትግል ላይ ሲሆን በአንጻሩ የስልጣን ገመዱ ሊበጠስ የደረሰው የኦሮሞማው ቁንጮ የሚመራው ዘረኛ አገዛዝ አማራውን አጥፍቶ ኢትዮጵያን አፍርሶ የኦሮሞ የበላይነትን ብዙሃኑ ላይ የመጫን ህልሙ ቅዠት ሆኖበት የአገር ጠላቶችን ድረሱልኝ እያለ ያለበትና ከወያኔ መተቃቀፍም ተገዷል። ምክክር ኮሚሽን በሚል የፈጠረው የአባዱላዎች ጥርቅም ህልውና በንጹሃን ደም ከሚዋኘው ዘረኛ አገዛዝ ጋር የተቆራኘ በመሆኑ ብዙዎች አገር ሲያደሙ የኖሩ ለባዕዳን ያደሩ በክህደት የደነደኑ ናቸውና ጥቁር ቀሚስ አልብሶ ወደ ፋኖ ከላካቸው የውሸት አባቶች የተለዩ አይደሉም። ሰላም፣ ውይይት፣ ድርድር በሚሉና በመሳሰሉ ቃላት ልክ እንደ 2010ዎቹ የትላንት አባሪዎቻቸው ይህ አረመኔ ኮሎኔል የሚመራውን ሰው በላ አገዛዝ በስልጣን ለማቆየት ህዝብን ሊያዘናጉ፣ ትጥቅ ሊያስፈቱ፣
ህዝባዊ ትግሉን ሊያኮላሹ የተሰማሩ የፋሽስቱ ኮሎኔል ተላላኪዎች ናቸው። ዘረኛው ኮሎኔል ከጎጡ የሰበሰባቸው እነዚሁ ጉዶች አማራን ሊያጠፉ ኢትዮጵያን ሊከፋፍል የተነሳው አውሬ ዓላማውን እስኪያሳካ ህዝብን ለማዘናጋትና ለውጭው ዓለም ማስመሰያ እንዲዋሹለት እንዲያምታቱና እንዲያወናብዱ በእውቅ የሰራቸው አገልጋዮቹ ናቸው። በመሆኑም የወንጀለኛው አገዛዝ ተባባሪ በመሆን ወንጀለኞች እንጂ ሌላ ቦታ ሊሰጣቸው አይጠበቅም። የኢትዮጵያ ህዝብ አጠቃላይ የአማራ ህዝብ በተለይ ለሁሉናው እያደረገ ያለው የሞት ሽረት ትግልን ለማኮላሸት ኢትዮጵያን ለማፍረስ የሚጥሩ ኃይሎች በፋኖ ውስጥና ዳያስፖራውን ሊያማልሉ በመማሰል ላይ ናቸው። አገር ወዳዱ ጆሮ ሊነሳቸው ሊያጋልጣቸውና ሊታገላቸው ይገባል። ኢህአፓ ለስር ነቀል ለውጥ የሚደረገውን ትግል በግንባር ቀደም ሲታገልና ሲያታግል ዓመታትን እንደዘለቀው ሁሉ አሁንም ከኢትዮጵያ ህዝብና ከፋኖ ጋር በጋራ ለሚደረገው ትግል የበኩሉን አስተዋጽኦ እያደረገና ወደፊትም እንደሚያደርግ ቃል እየገባ ለመላው የኢትዮጵያ ህዝብ ለአገር ወዳዱ ለዲሞክራቱና በዚህ ስርዓት ግፍና መከራ ለተቀበለ ሁሉ ከፋኖና ከኢህአፓ ጎን እንዲቆም የትግል ጥሪ ያቀርባል። እናሸንፋለን። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበር እስከዚያን በዘመን አትመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው